ወጣ ደግሞ ዛሬ ሳማን እኮ ሰዎቹማ ሲጠየቁ ውሸት አወሩ። ማናቀው ታሪክ የለም። አቤት አቤት የውሸት ማት ሰማንጣራ እያለች ተጥብኛ እቺ ምስር ለቃቢ አሮጊት መሰለች ልጅ እንዴት እንደምታሽሟጠጣሽ ሙሯ ብታይ ቅጥል ብላለች። ቅጥል በቃ እንዴ እኔ እኮ ማታ ስንት ሰዓቱ ነበረ? 10 hours ነው። አሁን ጠዋት ዛሬ ጠዋት 10 hours 166,000 ሰው አይቶታል። ገና 10 hours ሆኖት ማለት ነው። ሰው እኮ እንዴት በጉጉት ኮሜርሻሉ ራሱ 175,000 ነው የታየላት እኮ ገና እሷን ላቀርብ ነው ያለችበት ማለት ነው። ስትቀርብ ደግሞ አስቡ በ10 ሰዓት ውስጥ እንዴት ቫይራል እንደሆነ ሰው ሁሉ በቃ ጠብቄ ያየሁት እንዴ በሳል ነች ወይ እንዴ አይነት ልጅ ነው የጠላሁት ኮሜንቱ ከስር ብታይ በጣም የሚገርም በእውነት አንቺ ነው የጠላሁሽ እያለ ሰው ሁሉ በቃ ልቧን ምኗን እንዴት እንዳደነቀላትና እቺ ደግሞ ቅጥል ሰማን ውሸት ሰማን ስንት ውሸት ሰማን እኮ ነርዘኛለች ቀጥል ብላ ዛሬ ሜካፓን በደንብ አልተስተካከለ የሆነ ጥቁር ቲሸርት አርጋ ዘው ብላ ነው ስትለፈልፍ ያ ሪካርድ ነው ያየሁት። ቆይ ታገኘሁት ልክልሻል። ሪካርድ እሷ ለምሳሌሽ አምለሰቶች እግሯ ስር ቁጭ ብላ ኢንተርቪው ተደርጋ አታውቅማ። ለዛ እኮ ኧረ አታስጠጋት። ምን አላት? ምን ታሪክ አላት? አርቲስት የምትሳደብ የምታሳድድ በምን ታሪኳ ነው የምታቀርባት? አንቺ ምን ታሪክ እኮ ያስፈልግሻል። እቺ ትንሽ ታሪክ አላት። ታሪክ ይዛ መጣች። በ15 ዓመቷ ለእናቷ ቤት ልትገዛ ካገሯ የወጣች ልጅ ከቤተሰቧ የተለየች ልጅ ታሪክ አላት። እቺ ምን ታሪክ አላት? እንትናን ማሳደዷ ልትናገር አርቲስት ማሳደዷ ልትናገር እንትናን ታፋታው እኔ ልትለው መጣው ምን ይዛ ነው የምትመጣው? እሷም አትቀልም። እሷን የምታቀርበው የራሷ ታሪክ የተናገረችው በቃ ቀናት ነው በቃ አሁን እሷ በቃ ሌላ እንግዲህ ሜቢ ከዛ ከእንትና ጋር ከጆርዳኒል ጋር ጓደኛ አይደለች እንግዲህ የሆነ የምታወራው ነገር ይኖራታል። ማን ሌላ ነገር ልትፈጠር ፈልጋለች። ሌላ ሲን ልትፈጠር ግን የሚሰማት የለም። ያው ሰማን አንጣራም ግን ሰማን ወይ ጉጥ ሰማን ስንቱ ሸተላል ቆሻሻ የንዴት ነው የቅናት ወረድላለች። ፊቷም ያስታውቃል። ነርዝናት እኔ እኮ በቱቱካ እንደዛ ተንገብግባ ስትቀና ሳያት እውነት ናርዲ በቃቺ ወላላ ቱቱካን ማደርስ ቅድም አይቻት እኮ ብታያት ለአሸንዳ እንትን ልትሸጥ ዊግ ልትሸጥ ነውና በዊግ ተሰርታ የአሸንዳ ሹሩባ ተሰርታ በአሸንዳ ዘፈን እየጨፈረች ሜካፕ እየተሰራች ነበር። ቱቱካ ላይ ማልወጣለ ሞዴል መስላ ገና ታብዳለች ደግሞ እሷ እንደዛው ናስታት ፎቶ ስክሪንሻት አርጊያታለሁ። ስታምር ብታይ ሜካፕ እንዴት እንደሚያምርባት ዋው እኔማ መላክ ነበረብሽ ፎቶ ፎሎ አርጓት ብለሽ ፎሎ አርገናት እኮ በቃ ላይ ብስባት መጣለች። አርጓት ቱቱካንማ አሳድጓት አርጓት በሆነ ደግሞ ደስ የምትል ያ የሚገፉ ሰዎችን ሰፖርት አርጓቸው ጋይስ። እውነቴን ነው በጣም ሰፖርት እኔ ሪያሾ የፈለገ ርኩስም ክፉም ብትሆን እኔ አንፎሎ አርጓት አላችሁ፣ ግን ቱቱካን ፎሎ አርጓት፣ ጃኒን ሰፖርት አርጓት። እንደዚህ አይነት ሰው ሊገፋቸው ሊጥላቸው የሚፈልጉ ሰዎችን ማንሳት መቻል አለበት። እውነት እንደዛ ነው የሚደረገው። ምክንያቱም ቱቱካ የስራ ሰው ነች። እሺ እግሯን ከፍታ አልመጣች፣ ሌላ ነገር አልመጣች። ለስራ እና ለላግዝ ነው። ለሹሩባ ዊግ የምትፈልጉ ምናምን ግዟት። አለኝ አሪፍ ሳያልቅ ብላችኋለች የምትሰሩ ሰዎች በጣም እና በሊያ በኩል ሊያን የመጣው ስትሉ ዲስካውንት ተሰጣለሁ ብላለች። ስለዚህ ግዟት። ከሷ ሹሩባ የምትሰሩ ኢትዮጵያ ያላችሁ ሰዎች ቆንጆ ዊግ አላት። ቆይ እንደውም ወይ እንትን ቀን ለጥፈሽ ታሳይላታለሽ። ያ የሷን ሹሩባ የተሰራችበት ዊግ በጣም ያምራል። ላኪልኝና ሻለው ሰወርድ ሎረድና ልክልሻል። ሄዱ ተሰሩ ብዬ ነው ሰው ምልክላት ማት ሰው ይግዟት ያውቃሉ የት እንደሚሰሩ። ባለ ሜካፕ ራሱ በጣም አሪፍ ሜካፕ ነው የሰራቻት። ማምር ነበር። ሰላም ዶክተር ለውጥማ አለ። ጎበዝ እንዴት አየሽ የጃኒን ኢንተርቪው?
በቃ ምትፍልስስ ያለች ደስ ስትል አመላለሷ ደግሞ እንትኗ ራሱ ሪስፔክቷ ለሷ ማነች አምለሰት ራሱ እንዴት ሪስፔክት አድርጋት እንደምታወራት እንደ ልጅ ይሄ ልክ ብድብድ እንደምትለው ሳይሆን ክላሷን ጠብቃ ምን ብላ ስለ ቢዝነሷ ስታወራ አማክርሻለሁ የምትጠይቂኝ እንደ ታላቅ ስተላት በፕራይቬት ክላሷን ጥብቅ አድርጋ ምናምን በቃ በእውነት ዌል ትሬንድ እና የእውነትም ልጅቷ ላይክ ቦታዋ ፊት ለምታረገው ቦታ አላት ካራክተር ታውቂያለሽ ልክ እንዳለችው ለፋኖቿ የምትሆነው አላት ላይክ ወደፊት ለትዳርና ለፍቅረኛ ሆኖ አይነት አለኝ እንደዚህ ያለችው ላይክ ለሁሉ ነገር አላት ፊት የምታረግበት ይሄ ደግሞ ተሰጥኦ ነው እነ ሊያሾ ስለታነቁ የትም አይሄድም ስለተፈጠረቁ የትም አይሄድም ስልስም ስላወጡላት ይሄ እስ ጊቭን ነው በቃ የተሰጣት ከእግዚአብሔር የተሰጣት ጸጋ ነው ሁሉ ቦታ ሁሉን መስላ መኖር ማለት ነው እኛ ያየሁባት እሱን ያየኋት በቃ ፊት ታረጋለች ለኢንተርቪው አሁን ሊያሾ ብትሄድ ፊት ታረጋለች አረጋይታው ሐሳብም አይመጣላት ጭንቅላቷ የስድብ ሐሳብ ነው የሚመጣባት እንጂ ልጅቷን የምትጠይቃትም የላት ለጃኒ እኮ ጥያቄዋ ራሱ እኮ ፊት የሚያደርግ ለሷ ለልጅነቷ ላለፈችው ህይወት ለወደፊቷ አሁን ለምትሰራው ነገር ኢንካሬጅመንቷ ሙቪ ፊልም መስራት ሰራለሁ ስትላት ወደፊት አስባለሁ አረዳሻለሁ አለቻት ይሄ ትልቅ ነገር እኮ ነው እሷ ፊልም ፕሮዳክሽን ያላት ልጅ ናት ኦኬ she's gonna lift her up አሁን አየሽ ቦታዋን አገኘች ማለት ነውና እግዚአብሔር ይስጣት በእውነት አምለሰትም የጃኒ ብቻ ሳይሆን የቤተሰቦቿን ላይፍ ነው የምትቀይረው ከስሯ ለምታስበው ነገር ነው የምትረዳትና ብዙ ነገር ነው ያየሁበት በጣም ደስ ይላል በጣም እኔ ደስ ብሎኛል እኔ ስቲ በእውነት አሳዘነችኝ ታውቂያለሽ በዛ አድማ ያሳለፈችው በዛ ላይ ደግሞ ጓደኞቿ በርግጥ ይሄ እንኳን ልጅነትም ስለሆነ ይሆናልና ኢሹ ምንድነው ያለችው ኢሹ ትረስት አለብኝ አለች ያ ግን እኮ ልክ ናት ያስታስቢው ማለት ነው ያው ባለፈው ለመጀመሪያ ጊዜ ከፍቅረኛዋ ጋር አጣላት ትረስት ኢሹ ያለባት የመጣው ከጓደኞቿ ስለሆነ ጻው አስኮ እውነቷን እኮ ነው ስታስቢው እና እሱን ለመንካት ይመስለኛል ሰው ደግሞ ፈጣን ፎቶዎችን አገናኝቶ ለጥፏቸዋል ችግር አለው ኢትዮጵያስ አልፈልግም ማለች እኮ አልፈልግም ማለት አይ ነው ሪካርደሮቹ ዝም ብለው ያንን ሜንሽን ያደረገችው ነከሌን ነው ብሎ ፎቶዎችን ለጥፏቸዋል ግን እሷ ሺዝ ስማርት የመለሰችበት መንገድ ስማርት ነው ስለ ፍቅረኛ ስለ ወደፊት ስለምትፈልገው ግን ራይት ፖይንት የተናገረችውን ያደነኳት ምንድነው ፍቅረኛ እና ለሶሻል ሚዲያ ላይክ እንትንሽን ኤክስፖዝ አድርገሽ መውጣቱ በጣም ጫና እንዳለው የተናገረችው ዛስ ትሩ ነገር ነው በቃ እውነተኛ ልጅ ናት ልቧን በእውነት ነው ከፍታ ያሳየቻት አይደለ ላይክ ምን ኖረው ለነሱ ነበር በቃ ይሄ ሪሌሽንሺፕ ትታ ለሰው ለታይታ ላይክ ፋኖቻቸው እንዴት ሃፒ እንደሚያደርጓቸው ወደነሱ ነበር ይሄዱትና እኔ አንደርስታንድ ያደረኩት ምንድነው ያንን ነገር ነው እንጂ የምናረገው ፍቅራችን ላላተኮርን ነበር እና አሁን ከዛ ነገር ለመውጣት እየሞከሩና ላይክ እኔ ፊል ያደረኩት ፍቅሩ እንዳልተቋረጠ ግን ፕራይቬት ማድረግ እንደፈለጉ ነው ከኔም እንደገባኝ እኔ ከንግግር አይገባኝ እሱ ነው በቃ ገባችሁ አይደል ይሄ ደግሞ ምን ኤክስፖዝ ትላለ ምድር ያልኩት እኔ ኤክስፖዝ ብሎ ይጽፋል ዶክተር ነው መድኃኒት አይ ገባችሁ አይደል አሁን ያ አላልኳችሁ በቃ በውስጥ በጣም እኔ አንደርስታንድ ያደረኳት ስትናገር እንደዛ ነው በቃ አላ ሪሌሽንሺፕ ዘይ ወነ ሜክ ኢት ፕራይቬት በቃ ላይፉን አልኖሩትም ከዚህ በፊት አየሽ እሱ ነው ያናገረችው ኤግዛክት አሁን ፕራይቬት ሲያደርጉት ሞስት ሰላም አገኘ ያ በጣም እና እኔ ምን አልኳችሁ አልተጣሉም አላልኳችሁ ታዲያስ አልተጣሉም ያልኳችሁ አሁንም አይ አይደል እንትን አላሉ ብቻ እግዚአብሔር እስከ መጨረሻ ያርግላችሁ ማውራትም ጥሩ አይደለም ቢራው ፋሚሊዎች እናንተንም በጣም ቦታ ሰጣ ትልቅ ቦታ ሰጣ ስላመሰገነቻችሁ በቃ እነሱ ሚዲያ ላይ የወጣ ነገር ጥሩ እንዳልሆነ ስለገባቸው ከዚህ በኋላ መጠንቀቅ እና ከዛ ሲጋቡ አልኳችሁ እኮ እኔ
የሰርግ ዘፈን ከፍቼ እኮ ያሰማኋችሁ እኮ የራሴን ነገር እኮ ነው እንትን እምላችሁ። ስለዚህ ደስ ብሎኛል። የእውነት አሳዝናኛለች፣ አስደስታኛለች። እናትና አባቷ በጣም አሳዝኖኛል። ትንሽ አንድ ነገር ነው ያልተመቸኝ ከኢንተርቪው ላይ። ከዛ ውጭ ግን ምን ሊሆን ይችላል? ከዛ ውስጥ ያልተመቸኝ ምን ይመስልሻል? ባርቢዬ እንደምናመሻችሁ ሁላችሁም። ኩንሻዬ እንዴት አመሸሽ? ሶሪ እንዴት አመሸሽ? አላየሽም? ይሄ የምናወራበትን አላየሽም? የምታየው አላየሁም። ለዚህ ነው ሚውት አደረኩት። ለአዳምጥ እስቲ ይግባኝ። እኔ ቶሎ አይገባኝ ማለት ነው። ፈረንጅ ሚውት አድርጌ ትንሽ ልቀመጥ። እሺ አርመኒ ነች። ሀፍ አርመኒ ስለሆነች አይገባትም። ምንድነው ብትሉኝ ምን አልሽ? እንዲያየ የሆነ ነገር እሱም ቀርቷል። ሙሉ አርሜኒያ ሆኛለሁ። ሀበሻ ከሜዳው በኋላ ስለደበረኝ ቶታል ራሴን ወደ ሌላ ዜጋ እንዲቀበሉኝ እንትን እያልኩኝ ነውና ሀፍ የሚለውን ታቆሚና የውጭ ዜጋ ናት አይገባትም። ናዲ ምን ቀራለሽ? ከኢንተርቪው ላይ ምን ቀራላችሁ? የእውነት ምን ማለት ምን ቀራለሽ? ያ አሁን አንቺ ቅድም እንዳልሽው ለምሳሌ ትምህርቷን ማቆሟ፣ ሁለት የሞክሬ ትምህርት በቃ አልሆነልኝም ብላ ያጌባፕ ማድረጓ እሱ ጥሩ አይደለም። ብትማር ላይክ እንዳልሽው አሁንም ቢዝነስ አስባለች። በጣም ብዙ ፊቸር አላት። እንደሚሆንላት ደግሞ እርግጠኛ ነኝ። ልጅቷ በጣም ሀሰላር ናትና ለዛ ሸሃት ጎት ስኩል መማር አለባት፣ ላንጉጅ መማር አለባት። ያ እንዳልሽው እሱን ማድረግ አለባት። ግን ጥሩ ሀሰላር ነች። በቃ የሚሳካላት የሚሆንላት ናት። እሱን ልክ ነሽ። እኔም እሱ ነው ያሰብኩላት። እኔ ደግሞ ምን እንደው ታውቂያለሽ ከኢንተርቪው ላይ አንድ ነገር ነው ያልተመቸኝ። ከዛ ውጭ ግን ተመችቶኛል። ኬኳ ይመችሽ እየተማረች ነው አይደል? ምን ያልተመቸኝ ማለት እሷ ለቤተሰቦቿ ብዙ ዋጋ የከፈለች ነች አይደል? ከምታወራው ላይ ብዙ ዋጋ ከፍላለች። በጣም ደስ ይላል። እናትየውም ኢንተርቪው ስትደረግ በጣም ተቸግራ በብዙ መንገድ እንዳሳደገች ነውና አባትየው እዛ ጋር ምንም ክሬዲት አልተሰጣቸውም። እና እናት ብቻዋን እንደደከመች እንዳሳደገች አርጋን የገለጸችው ጃኒ ነችና አባትየው ገባሽ የቤት አባወራ ስትሆኚ ምንም አይነት ቦታ ላይ ካልገባሽ ይከብዳል። ከዛ ውጭ ግን ኢንተርቪዋ ጎበዝ ነች። ተጠንቅቃ የምታወራቸው ንግግሮች ስማርት ነው እንጂ ነባሽ ያቺኛዋ ነገር ነች እንትን ያለችኝ በቃ ልክ ነሽ አይደል? እንደውም አንድ ነገር አስታወሰችና ትዝ ይልሃል እግርህን እያጠብኩኝ ስመርቅህ ሁሉ ብላቸዋለች። ነበር እቺ ብቻ ነው ኧረ መራቄ ወደ ስራ አለካ ነበረ። አባቷንም አንስታለች። ግን እናት ደክሜን ያሳደግኳቸው ሳይሆን ደክመን ነው ያሳደግናቸው ሲሆን ሁለት ተጋግዘው ያሳደጉ ወላጆች ይሆናሉ። ኢንተርቪው ላይ እኮ እኛ እንደምንፈልገው ሳይሆን ሰዎች በሌላ መንገድ እንደሚተነትኑት ነው። ነባችሁ በሌላ መንገድ እንደሚተነትኑት ነው። ያ ጁስ ዋናቴ እና ከዛ በተረፈ ግን ደስ ይላል። እኔ በጣም ነው ደስ ያለኝ ፋሚሊዎቿን ስታመሰግናቸው አይደለም ከንግግር ነው። እሱማ ከንግግር ነው። ግን ያው አንዳንድ ጊዜ አባቶች ለኛ የሁላችንም አባቶች እንግዲህ አስቡት ሹፌርም ይሁን ምንም ይሁን ለኛ ብዙ ዋጋ የከፈሉ ናቸውና ምንም ቦታ ካልሰጣችኋቸው ከባድ ነው። ገባችሁ? ከባድ ነውና ያው እነሱም ሜቢ ካለማስታወስ ምናምን ሊሆን ይችላል። ግን እኔ ደስ ይላል። በቃ ጃንዬ ጎበዝ ነሽ። እግዚአብሔር እስከመጨረሻው ህይወትሽን ይቀይርልሽ። በእውነት ለእናት አባትሽ ምርቃት ትልቅ ቦታ ያድርስሽ። ኢቭን እኔ ትልቅ የቶክ እንደዚህ የሆነ ሾው አዘጋጅታ ትልቅ አዳራሽ ላይ የቢራቢሮ ፋሚሊዎችን ብቻ ከፊት አስቀምጣ
ሌላው ከፍሎ ገብቶ እነሱ በነፃ ገብተው ባያቸው ደስ ይለኛል። ንግግር አያውቁም። ያ ጽዮንዬ አለማወቅ ብቻ ሳይሆን ሊሆንም ይችላል። ግን እኛ ብዙ ጊዜ በእኛ በሀበሻ ብዙ ጊዜ እኔ ስታዘብ ሰዎች ክሬዲት እንዲሰጥ የሚፈልጉት ለራሳቸው ነው። ጥፋት ላይ ነው እንጂ እነሱ የሚሉት ጥሩ ነገር ላይ እኔ እንደዚህ አድርጌ ነው የሚሉት። ብዙ ጊዜ ታዝቤያለሁ። በጣም ብዙ ሀበሻ ጥፋት ሲሆን እነሱ፣ ጥሩ ነገር ሲሆን እኔ ለዚህ ነገር እንደዚህ ነው የሚለው እና ትልቅ ቦታ ትደርሳለች። የቢራቢሮ ፋሚሊዎችም እዛ መድረክ ላይ ከፊት ትቀመጣላችሁ። በእርግጠኝነት እንደዚህ የሙቀት ማርገብገቢያ በቢራቢሮ ከልሰርተው ወይም ሶፍት ሰጥተው እንደምትጋብዛችሁ ነው። ትልቅ ሾው ላይ ይመስለኛል። ዝም ብዬ ሳስባ ትልቅ ቦታ ነው የምትደርሰው እና ጃኒ ጎበዝ በእውነት ከ5 ዓመት በኋላ ደግሞ ትንሽዬ ጃኒ ትወለዳለች። ሰዋንዬ ማሬ ወልካ ትንሽዬ ጃኒ ትወለዳለች አይደል? በቅርቡ ያ እና ስማርት ነች። እውነት ስማርት ነች። ከጠበቅኳት በላይ ነው። እኔ እንደዚህ ቁጭ ብዬ የሰው ኢንተርቪው ላይ አይቼም አላውቅም። አይመቸኝም። ምን አየኋት ትላንትና ናርዲስ ስሚ ስላለችኝ ቁጭ ብዬ ነው የሰማሁት። እሷን ማአረኝ ነው የእውነት እና ልጅነትና በሳልነት የተቀላቀለበት እውነት ነው የተናገረችው። ጃኒ እኩያዬ እኮ ናት ዶክተር። አንተማ ትላንት የተወለደም ልጅ አብረን ነበርና ራስ ቤት ጫት የቃም ነው ትላለህ። ምን እንዴት ብሎ አንተ ትልቅ ሰው ጭራሽ ጃኒን እኩያዬ ናት አለ። አሁን ዶክተርነት ማደደብ አይሆንብንም? ዶክተር ፍሩት አንተ ማደደብ አይሆንብንም? ዶክትሬት ይዘህ ጃኒ አንተ እኩያ። እኛ እኮ ክፉ እንዳንናገር ጸልየን ነበረ የምንገባው። ጸልዬ ነበር አሁን የገባሁት። ግን ይኸው የአንተ አይነቱ ያሳስተናል። ዶክትሬት እንዴ ፕላስ አንቺ ደግሞ ፕላስ እኮ ነው 7 ዓመት ከዲፕሎም ከዲግሪ በላይ ፕላስ 7 ዓመት ነው። አሁን አንተን እናደድብህ ምን እናርግህ? ወይንስ አስቀጥቅጠን ወደ ኋላ እንመልስ? ምን እናርገው? አሳሳትከኝ። አሁን አያሳሳትከኝ። አሪፍ ጸጥ እየተቀመጥኩትን አሳሳትከኝ። ሰይጣናዊ ነገር ውስጥ ከተትከኝ። ፕሬዚደንት ማሜ መስሎት ነው ይላል። ዶክተር በወጣት ትቀናለህ ማለት ነው። እኩያ አትሆንም። ወይ ጎበዝ ናት። እስቲ በቃ ምን ትላንትና እዛ የምትሰራበት ቦታ ላይ ማለት ልብስሽን ይዘሽ ቀይሪና ውጭ ያላት አሁን ትልቅ ቦታ ደርሳ ስትሰያት ምን ይሉ ይሆን? ትንሿ ነበር ብለው የሚጠሩኝ አለች። እና ምን ይሉ ይሆን? አንዳንድ ጊዜ ናዲ ያስባችሁታል? ባርቢ ሰዎች የሆነ ቦታ ላይ ገፍታችሁ ከዛ ቦታ ተገፍታችሁ ትልቅ ቦታ ስትደርሱና መታችሁ ሀይጥላችሁ አላችሁ። የእንትና ዘፈን አልሰማሽም እንዴ? የአብዱል ኪያር ሰላም ነህ ይሉሃል። ሰላም በላቸው ነው። ሰላም ብለሽ ነው ማለፍ ያለብሽ። ሰላም ግን ከዛ የተጠጋ ነገር ማድረግ የለብሽም። አጥፊዎች ነው የሚሆኑት። በጣም ሰው ከአፈር ላይ ሲነሳ አለን የሚሉ ሰዎች አይወዱም። እንዲያውም ድሃ ይሻላል። አይ እንደው ለእሷ የሰጠለንም ስጠኝ እንደው እሷን አሻሻልክ ብሎ ድሃ ይጸልያል። ያላቸው ሰዎች ግን አንቺ ሁሉ ቀን የበታች ሆነሽ እነሱን አይን እንድታይ ነው የሚፈልጉት። እግዚአብሔር ደግሞ ቀን አለው። ቀንን አይቶ አነሳት። እነሱ ጋር ሰላም ስትላቸው ሰላም ይበሏት እንጂ መጠቃት የለባትም በፍጹም። ሰው ልጅ ከመሬት ተነስቶ ትናንት የነበረ ብለው ለመሳደብ ይፈጥናሉ። ግን ቁርጥማት እነሱ በብዛት የሚይዛቸው ትክትክ፣ ጨጓራ፣ ዱለት፣ ቆሽት፣ ልብ ድካም፣ እግር ቀርጥፍ፣ እጅ ቀርጥፍ የሚባለው ይዛቸዋል። ያዳሃት እንደምንም ብሎ ተንፈራፍሮ ቀና ሲል አይናቸው ነው ሙሉ የሚጠቁረው። ድሃ ግን እግዚአብሔርን ነው አብሮሽ የነበረ ድሃ ምን ነው እንደው ለሱ የሰጠው ጭራሽ ያ አብሮ ድሃ የነበረች ሰው ጓደኛውን ሄዶና ይለዋል። ድሃ በጣም ደግ ነው። ባይዘዌ ድሃ በጣም ደግ ነው። እንደ ድሃ ደግ የለም። ረሃብን ያውቃል፣ ችግርን ያውቃል፣ ዝናብን ያውቃል፣ ብርድን ያውቃል፣
መጠማትን ያውቃል። ጥጋበኛ ሰው ግን ጥጋበኛ ነው። ዝም ብሎ በሩቁ አይትስ ኦኬ መኖር አለብን እኛም ምናምን ብለሽ ትኖሪያለሽ እንጂ ኩንሻ አለን የሚሉ ሰዎች አንድ ስቴፕ እንድትነሽ አይፈልጉም። አንድ ስቴፕ አሮ ነው ዋ ክፋት የዛን ያህል ድረስ ደግሞ በሁሉም ዜጋ ነው። በአርመኖች ባይብስ በእኛ በአርመኖች ክፎች ናቸው። ክፎች ነን። ብቻ እኔ እንድታቁ የምፈልገው አትጣሉ ጋይስ። እኔ ባለፈው ብያቸዋለሁ የአዶናይ ግሩፕ የጃኒ ግሩፕ ብላችሁ እንዳትቆራረፉ። ቢኮዝ እነሱ ብያቸዋለሁ ንገሪን ስትሉኝ ብያቸዋለሁ የሰርግ ዘፈን ነገር ከፍቼላችኋለሁ። በቃ እነሱ በውስጥ ሊያረጉት ስለፈለጉ እንጂ እነሱ አሉ እንዳሉ በቃ ሊያሾ ሸቷን ነው እያለች ነው። ሊያሾ ቅናታም ናት፣ ቅንቅናም እሷ ምቀኛ ነች። ያው ትናንትና ልጇን እንድታቅፍ አረኳት እኮ ምቀኛ ናት። ሊያሾ ዋንትያንስ እንደዛ ስትላት አልነበረም? እውነት እናውራ ከተባለ በገዛ ጓደኛዋ የምትቀና እኮ ናት። በቅናት እኮ ነው ሊያሾ ፊቷ የተጣመመው። ቄራ የሰው በሬ ስትሰርቅ ነው በጩቤ ወቅቷ ታፏ የተቀደደው። ጠይቋት ያ